ፍቅር የተደበቀው ሚስጥር ልጅሽ ናት የተደበቀችው ሚስጥር ወይስ ሌላ አዲስ ሆድሽ ውስጥ ያለው ሚስጥር ነው የምታሳውቂን? እኛ ከዛ ድረስ መጠበቅ ስለማንችል አንቺ እስከምትነግሪን ድረስ እባክሽን የሆነኛ ለሩታና ለሄርሜላ ለነጽ አንነግርም ብለን እንሰራለን። አይሰሙም እነሱ። እሺ ለኛ ጠቁም አርጊን። አንቺ እስክትነግሪን ድረስ መቼ እንጠብቅሽ ንገሪና። ይሄኔ ነው መሸሽ እርፍ የባቢላዋ ልጅ አብርሃምን ፍቅረኛ እንሁን ብለው ሙሉ ለሙሉ እንደሚመለስ እርግጠኛ ነኝ። ትክክል እውነቷን ነው። አብርሃም ማለት ቋሚ ልብ የሌለው አንድ ቦታ ላይ ረግቶ የማይቀመጥ ልቡ እንደ ሴት ጡት የተንጠለጠለ እዛም ሄዶ ቢገባ ቢወጣ የማይጠግብ ያቺንም ስሞ ልሶ ገብቶ ወጥቶ ከክቶ አኝኮ ውጦ የማይጠግብ ነው። ሴቶች ተጠንቀቁ። አብርሃም ጋር ምድርሱ ሴቶች ተጠንቀቁ። እኔ እህቱ ላይ ምን ፍራቻ አለኝ። በዚህ ከቀጠለ እህቱ ላይ ምፈራለሁ። አብርሃም ማለት እኔ እጅ ላይ 3 አይነት ባቄላዎች አሉ። አንዱ የተላጠ ነው፣ አንዱ ያልተላጠ ነው፣ ይሄ ደግሞ ቆዳው ነው። አብርሃም ማለት መጀመሪያ ይሄ ነበር፣ ድፍን ነበረ፣ ከዛን ተላጠ፣ ከዛን ቆዳ ሆነ። ይሄ ቆዳ ማለት አብርሃም ነው። በአሁን ሰዓት ላይ ምንም ስለምንም ማለት ይሄ ቆዳ ማለት የሚበላ አይደለም የሚጣላል አይደል? አብርሃም ማለት ይሄ ነው፣ የተጣለ ነው በአሁን ሰዓት ላይ ለማንም በዚህ ያህል ፍቅር ሙሉ ለሙሉ አፏን ሞልታ ልትናገር የቻለችበት የሆነ ትክክለኛ የምታውቀው ነገር ስላላት ነው። አለቀ። የአብርሃምን ልብ በደንብ ባኝካ ስለበላችሁ ነው። አብርሃምን በደንብ ከስር መሰረቱ ስለምታውቀው ነው። ለዛ ነው ሄርሚ እረፊ የምንልሽ። አብርሃም ረግቶ የሚቀመጥ ልብ የለውም። አብርሃም አንድ ቦታ ላይ ቁጭ የሚል ወንድ አይደለም። አርፈሽ ብትቀመጭ ይሻላል። ቡዜ ራሷን እንደ ጨዋና ራሷን እንደ ጥሩ ሰው አድርጋ ነው አንቺን ገደል ልከትሽ ሽምግልና ብላ ይመጣችሁ። እንግዲያውስ እንደዛ ከሆነ ሽማግሌ ይላክና አብርሃም ያግባሽ። ለአባቱ ሽማግሌ ይላክ። አባቱ ሁሌ ሽማግሌ ስለሚቀበጥ ከዚህ በፊትም ለፍቅር የተላኩ ሽማግሌዎች ናቸው ቀርተው መንገድ ላይ የቀሩት እንበል እንጂ አብርሃም ሽማግሌ ከመላክና ሽማግሌ ከማስላክ አይቆጠብም። ግን ደግሞ ሴቶች ጋር ከመሄድ መቼም አይቆጠብም። ሞቶ እቺ ቆዳ ቀርታ አጥንቱ እስከሚቀር ድረስ አብርሃም ከሴቶች አይፋታም፣ አይላቀቅም። ለዛ ነው ፍቅር በሙሉ ኮንፊደንስ እኔና እሱ ያለንን ለማንም አልናገርም፣ ከፈለኩኝ ራሴ እናገራለሁ፣ ራሴ ተነፍሷለሁ በራሴ ሚዲያ ብላለች። ማናችሁ መታችሁ አፋችሁን በከፍቱ መሰማችሁ ጊዜ ላይ አይደለም ያለውት። መስሜ ጥጥ ነው። ጆሮአችሁን አቁማችሁ ጠብቁኝ፣ ራሴ እናገራለሁ ብላለች። ጆሮአችንን እኛም አቁመን እንጠብቃለን። ፍቅር እውነት ለመናገር አመጣጥሽ ደስ ይል ነበር። ሰው መቼም ከራስ በላይ ነፋስ አይደል የሚባለው። ለራስሽ ሳታስተካኪ የሰዎችን ህይወት ልታስተካኪ ስላልገባሽ ያስተካክልልሽ ፍቃድኛ ከሆንሽ። እንትና ጋር የተነፈሻት አንድ ቃል ነበረች ሀቢባ ቤት ማለት ነው። እኔና አብርሃም ምንም ሪሌሽን የለንም፣ እኔና ፉፉ ነበርን ባለ ትዳር ምናምን ነገር ብለሽ ነበር። ረሳሹ መሰለኝ። ለማንኛውም ገንዘብ ሲገባላችሁ የምትናገሩትን ሁሉ እየረሳችሁ ናላችሁ እየተበጠበጠ 30 አይነት ቃል እያወጣችሁ ነው። እኔ ምን አይነት እምነት እየተከተላችሁ እንደሆነ አላውቅም። እና በጣም አታስመስሉ። በጣም እውነት ለመናገር አንተም ደግሞ ማነክ ኤፋ የሆነ ጊዜ ላይም ካንተ ጋራ ጓደኝነት ጀምራ ነበር። ሴቶቹ ሚዲያ ላይ የምናያቸው ሴቶች ከሆነ ሰው ጋራ የሆነ ስራ ከጀመሩ ኮሎሬክስ ደፍተና ስማ ቀላል አይሸትም። ሪሌሽን ከጀመሩ ከዛ ሰው ጋራ በቃ ሲጓደዱ በቃ ከዛ ሰው ጋራ ወዲያው ነው ልባቸው ልጥፍ የሚለው። ያ ሰው እኮ ለስራን የቀረባቸው ከዛም ፍቅር ቀየር ብላ ነበረ ወዲያውኑ ይቅርብኝ ይሄ ነገር አያዋጣኝም አለሽ። ልቧን ስለምታውቀው እንዴት የአብርሃም ድሮ ፍቅረኛ የሆነች ሴት መልሳ ከወንድሙ ጋር እንዴት ትሄዳለች ይባላል ብላ ያንን ፈርታ ከአብርሃም ከኤፋ ጋር አቆመች እንጂ አባ መሰጣጣት መዝናናት ዋና መዋኘት ምናምን ሁላ ጀምራችሁ ነበርኩና ቃል
ፍቅር ያየሽው ወንድ አይመርሽ እናንተ ለነገር የቡታጅራ ሴቶች ያያችሁት ወንድ ነው የሚያምራችሁ ከዊና ሚስት ውጪ ማለት ነው ያያችሁት ወንድ ስጦታ ይስጣችሁ ያያችሁት ወንድ ይንካችሁ እንጂ ልፍስፍስ ድከም እንዴ ስሜታችሁ ቆዳችሁ ላይ ነው እንዴ ያለው ስሜታችሁ ነፍሳችሁ ናና እንዴ ተቀባብታችሁታል እንዴ ስሜታችሁ እግዚእትነ ወላዲቷ አረ ምን ጉዶሽ ናችሁ ሰው እኮ የሚገባበትና የሚወጣበትን ይለያል ያቃል እንዴ ደሞ በልጄ አትምጣብኝ በልጄ እንዴ ልጅሽን እውነት ነው ልጅሽን አሳድጊ የምር ሩታን በጎን የሮታ ካልተሳካ የኔ ያረጋዋለኝ ብለሽ በጥብጠሽ ኮኔ መጣሽው ካንቺ ጋር ማሉንም ብሎሻል አትልፊ ድካም ብቻ ነው አሁን ደግሞ ወደ ሄርሚ ይቅርታ ብሎ አፈንድዶ ሽማግሌ ቄስ ሞለክሴ የላከ ነው ያ ሆድ የሚበላ ስላለ ልታበላቸው ይሆናል እንግዲህ ሄርሜላ ካበላቻቸው ቡዜና አብርሃም ካበሏቸው ይደግዛል አዎ የቡታጅራ ያገር ሽማግሌዎች የሚበላበት ካሉ ሄደው ይበላሉ ይጠጣሉ አለቀ እቺ ልጅ ለምንድነው የቡታጅራ ዩቲዩበሮችን ሽማግሌዎች የምትናገረው ብላችሁ አንዳችሁ እኔን ቃለ መጠይቅ ብታደርጉኝ መልስላችሁ መልስ ለኔ አትጠይቁኝ እሺ እንዴት እንደምመልስላችሁ ማለት ነው ከዛ ተማራላችሁ ለልጆቻችሁ ምን እንደምታስተምሩ ለሴቶቻችሁ ለህቶቻችሁ በአጠቃላይ ለቤተሰቦቻችሁ ምን እንደምታስተምሩ እነግራችኋለሁ ዘልዛላ ልጆቻችሁን ሰብስቡ እነዚህ ስርዓት አልባ ጋጦጥ ልጆቻችሁን አስተምሩ አሳድጉ በስርዓት ቅጧቸው ሀገሩን እየበከሉ ነው በዝሙት ሀገሩን አንድ ወንድ ላይ እሺ ነፂ አደር አንቺም እንዳቀርሽ አንቺ መጣው ግድ መድረስ አለበት ላንቺ ይሄ ብጥብጥማ አንቺንም ማለፍ የለበትም እኛ ብለናል አንቺ ቀንም መተሻል መረጃና ማስረጃ አለኝ ብለሽ የድሮ ትዝታሽን ፎቶ ደብዳቤ ተላላካችሁበትን አሳትመሽ ነው መሰለኝ ይዘሽ መተሽ ነበር አው ቀጥይበት ወደ አዲስ አበባ ግቢ አንቺ ስለምን ቡታጅራ ብቻሽን ትቆሲያለሽ ነይ አዲስ አበባ ምን ትሰሪያለሽ ብቻሽን አብርሃም እኮ ያለው አዲስ አበባ ነው ቡታጅራ እንደሆነ አይመጣም አብርሃማው እና በትዩ ያኔ በተሳስቶ ይሆናል እንግዲህ በታመመ ሰዓት ላይ ወይ ውል ብሎበት ትዝ ብለሽ ወደ አንቺ ጋር ይመጣው እንጂ እርግጠኛ ነኝ አንቺ ጋር ቡታጅራ ሆነ አይመጣምና አዲስ አበባ ግቢና አንቺም ሰበብ ፈለግ አድርጊና ወደ አንቺ ሸጎጥ እንዲል አድርጊ አብርሃም እኮ እናቴ ምን አይነት ንብረት ነው ግን ያለው ቆይ አይደለም ምን አይነት አንድ ቀን ግን አንዷ ሴት ኩንድሽ አድርጋው ተገላግሏለች በቃ እሱ አይደለም ያጣላቸው እሱ አይደል ችግራቸው እንግዲህ አስሩም ጋር ገብቶ ኮነ አላቅም እኔ የምናቀው ሄርሜላ ጋር ማን ሩታ ጋር ነበረ ልጅ አስወለደ ሄርሜላ ጋር ደግሞ እውነትም ይሁንሸት አላቅም እየሰጠችው እንደዚህ እንዴት ነው ሌላ እንደዚህ የሰጠችው ነው መሰለኝ እሱ ናፈቀው እሱ አማረውና ወደሷ ይቀርታ ብሎ ሄደ እንግዲህ ባሁን ደግሞ ያስረግዛታል ፍቅር ደግሞ እንዴት እንዳገኘሽው እንዴት እንደሰጠሽው አናቅም ነፂም እንዴት አይነት አሰጣጥ እንደሰጠሽው አናቅም አብረን የምናየው ነገር ነው እነሱን ሁሉ እንዴት እንደሰጣችኋቸው ባትነግሩንም ቋሚ ማን ጋር እንደሚሄድ እናያለን እና ፍቅር ለኔ ተውት አብርሃምን ጠብቁኝ ከዚህ ሳምንት በኋላ ጠብቁኝ በኮንፊደንስ ብላናለች እንግዲህ አብርሽ እርግጠኛ ነኝ ዛሬ የተፖስተውን አይቶ ሲያያድሮ ለሊት ነገ እኔ በቃ ትጫዋለሁ ሄርሜላን ይቅርታውን ትጫዋለሁ በቃ ተያት ካሁን በኋላ አለምናትም የራሷን ህይወት ነው አልፈልጋትም እንደውም ይቀየራል ይገለበጣል በደንብ ነው የምናቀው አብርሃምን እንኳን እነሱ በዙሪያው ያሉ የሚልሱት የሚስሙት የሚቀምሱት እኛ እንኳን በርቀት ላይ ሆነን የአብርሃምን ልብ አውቅ በልተናል ምላሱን በልተናል እኛ በርቀት ላይ ሆነን ምን አይነት መርዝ እንደሆነ ምን አይነት ባለጌ ምን አይነት ውሻ እንደሆነ ውሻ እንዲህ አይነት ወንድ ውሻን ቀሚስ አልብሳችሁ አይቷት በቃ እንደ ማንሽ ስሟ እንደ ፍቅር ነጭ በነጭ አልብሳችኋት በጥቁር ኮፍያ በጥቁር ቦርሳ ገጭ አድርጋችኋት ሊፕስቲክ ቻፕስቲክ ውኩላችኋት እኔ ነኝ ያለ ሂዩማን ሄር ቀይ ድብና አርጋችሁባት ኮፍያ እኔ ነኝ ያለ ነጭ ብታርጉባት ዋው አብርሃም ገና ሲያት እግሯ ጡት ነው ወደ ጡት ይቀየራል እጇ ወደ ጡት ይቀየራል እግሯ ያው መቆሚያ ነው እንደዚህ ነው ብላ ምትሄደው እና እጇ ትልቅ ስለሚሆን ከፍ ያለ ጡት ይሆናል በቃ ዋው እንዴት ቦቶ ምታምር ነው ቺማ ዛሬ አታመልጠኝም ብሎ እናቴ ይዞ ጓሮ ፍቅር ያለ ምክንያት እንደዚህ አፋ ሞልታ በሙሉ ኮንፊደንስ
ኤፋ ጋራ ልትመላለስ አልቻለችም። የሆነ የተደበቀ ነገር ስላላት ነው። ያን የተደበቀ ነገር የምታፈነጁ መቼ ነው? እኛም እንስማው። እኛም ሆዳችን ጫካ አይደለም። አዎ ጫካ አይደለም ሆዳችን። ንገሪን። እኛ ምንም ለማንም አናወራም። እሺ ለማንም ያንቺን ብቻ ሰምተን ባልሰማ በቃ ሌሎቻችሁ እንዳሰሙ የቡታጅራ ሴቶች እንዳሰሙ ሄርሚ እንዳሰሚ ብለን ዝም እንላለን። እሺ ፍቅርዬ አይዞሽ። እሺ ከጎንሽ ነን። ምንም